የኛ አስፈር የሚል ፊልም አለ የቫርቶሉ ገጸ ባህሪ ጎዚጎኒ ላይ ባሪስ ላጤው ባለትዳር ላጤው ባለትዳር እንደ ቤት ገብቼ ነበርኩ አይዛጋን ብቻ ነበር ይመስለኝ ግን ያው ቆንጆ ጥሩ ሽንት ቤት ሲገኝ ይጋብዝሻል። አዎ ደስ ይለኛል በጣም። አዎ ምንድነው የሚያከተማ ውስጥ ኢሹ የሆነበት ምክንያት ምንድነው ብዬ ነው። አንዱ የዩቲዩብ ፊልሞች ኢንዶሚ ናቸው። እዚህ ጋር ሱቅ ስለከፈትኩ እዚህ ጋር ሱቅ አትክፈትብኝ አይባልም። ታስተዋውቅ ነው ላስተዋውቅ። እሺ ሄኖክ ብርሃኑ እባላለሁ። በተለይ በቃና ላይ በደንብ እናውቃለን። በዛ ውስጥ በተለይ ሰዎች ይበልጥ የሚያስታውሱ በየትኛው ካራክተር ነው? ብዙ ካራክተሮች ሰርተናል። ከጀመረ ጀምሮ የነበረን ሰዎች ስለነበር ምናልባት ሰው ጋር በደንብ ደርሷል ብዬ ማምነው የኛ አስፈር የሚል ፊልም አለ የቫርቶሉ ገጸ ባህሪ እዛ ላይ በደንብ ብዙ ሰው ያውቀዋል ይወደዋል። ጎዚጎኒ ላይ ባሪስ ኩዚ ራሱ በጣም ብዙ ሰው በጣም የኔ ሁሉ እየተባለ በፍቅር የወደቁ ሁሉ ብዙ አሉ። ከአንተ ካራክተር በፍቅር የወደቁ ሰዎች የሉ? የኔ ካራክተር እንዲሁ ተወዳጅ ነው እንጂ በፍቅር እንኳን የሚመቻ አይደለም። እንዴት ኢማጂን አያደርጉትም? እንትን ነው ማፊያ ነው ማፊያ ይሻላል። ስትሰራው የሚሰማ ስሜት አለ። የሰራቸው ካራክተሮች በተለየ ውስጥ ከቀረ ካራክተር ይኖራል። ኦፍ ይሄ አይነት ወንድ ይሄ እንደዚህ የኔ ልክ ነው በጣም እኔ አሁን እሱን የትኛው ካራክተር እንደ ካራክተር ነው እሱን ስሰራ በጣም ኢንተርቴይንም አደርጋለሁ ለራሴም ሰውየውም ትንሽ ኢንተርቴይንም ያደርጋል ምናምን አክቲንጉም ጥሩ ነው የሚፈትንም አይነት ካራክተር ነው። የመጀመሪያ አካባቢ አንድ ወጥመድ የሚል ፊልም ከነጥቁር ፍቅር በፊት የነበረ እዛ ላይ ጁሊያን የሚባለው ዋናውን ገጸ ባህሪ ተጫውቼ ነበርና እሱ ደግሞ በተቃራኒው በጣም ፈጣን በጣም ትንፋሽ የሚፈልግ በጣም ቶሎ ተናጋሪ ምናምን ነበርና ትንሽ እኛም ጀማሪ ከነበረ ነበር ትንሽ ፈታኝ የሚባለው ካራክተር እሱ ነበር እንደመፈተን ኦኬ እንደመውደድ ደግሞ ይሄኛውን ወደዋለሁ ኦኬ የሆነ ውስጥ ፈተናውን የማለፉን ነገር ያኛው ከባድ ነው ቻሌንጅ ነበር ቻሌንጅድ ነው ያኛው ግን ቻሌንጁም ጥሩ ነው። አዲስ አበባ ዩኒቨርሲቲ ተማሪ እያለ ነው እንግዲህ ወደ ቃና የገባው እና አልሄድም ብለህ ነበር? አልሄድም ስልሽ ያው ትንሽ ይሻላል ብለህ ነው አይነት ነገር ጓደኛዬ ነው እኔ በተፈጥሮ ኦዲሽን አልወድም ስልሽ ያው ግዴታ ነው እዚህ ሙያ ውስጥ ግን አብዛኛው የሚሰራበት መንገድም ያለውም ወይ ስለሚያናደኝ ስለማልወደው ኢፌክቲቭ ይሆናል ብዬ አላምንም ነበር። ዝም ብዬ ነው ሄድኩት እሱ እንሂድ ስላለኝ ነው ሄድኩት። አጋጣሚ እንግዲህ ፈተናው ላይ ብሩክ ነው የፈተነው? ብሩክ ነው የፈተነው። እኔ በቃ ኢቭን አላውቀውም ቴሌቪዥን ጣቢያ ይሁን ሬዲዮ ጣቢያ ይሁን ሬዲዮ ፕሮግራም ይሁን ምንም አልገባኝም ሁላ ስሄድ ሬዲዮ ፕሮግራም ይሁን አላውቅም። አብዛኞቹ ቃና ላይ የገቡ ሰዎች እንደዛ ናቸው አይደል ይመስለኛል። ዝም ብሎ የሆነ ገብተው ድንገት ግን የሆነ ቦታ ላይ ራሳቸውን አግኝተውታል። ግን ራስን ለማግኘት አላገዘህም? በጣም አግዞኛል በጣም አግዞኛል። ከዛ በኋላ ግን ያው ኦልሬዲ ያወቅነው ስንሄድ ትሬኒንግ ተሰጠን ምናምን በጣም አሪፍ ጊዜ አሳለፈን። መስሪያ ቤቱም በጣም ትልቅ መስሪያ ቤት ነው። ማኔጅመንቶቹም በጣም ለወጣቶች የሚመቹ አይነት ማናጀሮች ናቸው። ሰራተኛውም አንድ ላይ አብረን የገባን ስለነበርን ወንድም እህት ነን አሁንም ድረስ ማለት ነው። ኦኬ ኤዲቲንግም ምንም ብዙ ስለሆነ ተመሳሳይ ኤጅ ላይ ያለን ሰዎች ስለሆነ በቃ በፍቅር መሰሪበት መስሪያ ቤት ነው። ትዋደጃለሽ ያለው ነገር። ወደ ቲያትር የሄድክበት አጋጣሚ ከልጅነት ጀምሮ ትፈልገው ነበር ቲያትር ወይስ ምን ነበር ኢንተረስት የነበረው? ቲያትር ብቻ ሳይሆን ሙሉ ኪነ ጥበብ ሰው መሆን ፍላጎቴ ነበር። የኪነ ጥበብ ሰው መሆን ስልሽ ያው ቲያትር ብቻ አይደለም። ቲያትርም ፊልም ላይ ማዘጋጀትም ድርሰት መጻፍም ማስታወቂያ መስራትም ግጥም መጻፍም ሊሆን ይችላል። ሁሉም ላይ መሆን ፈልጋለሁ። ያው ከዛ የህይወት አጋጣሚ በዚህኛው ቀደመ። ከዛ ወዲያው ቲያትሩን ሰራ።
ላጤው ጋር ቲያትር ላይ እንመጣለን። ፕሮዲውስ እና ዳይሬክተር እኮ አንተ ነህ እና ላጤ ነህ። ላጤ ነኛው እንግዲህ ብቻዬን ነው የምኖረው። ላጤ ያው ብቻ ላጤ ነው የሚባለው። የላጤው እንዴት ነው እንግዲህ እኔ እየኖርኩት ነው ማድረግ ሽሮ መስራቱ ምናምን ፍርፍሩን ምናምን በደህና ጊዜ እናቴ ያስተምረኛለች። ታገለግል ነበር ቤት? አዎ እንዴ በደንብ እኔ እናቴ ስትታመም የመጀመሪያ ልጅ ነኝ። ባይዘ የመጀመሪያ ልጅ ስለሆንኩ ኧረ እኔ ቡና ማፍልቻለሁ። በእውነት በእናትና በአባት ምርቃት ታምናለህ እንዴ? በደንብ የመጀመሪያው ነገር እሱ ነው ብዬ ነው የማምነው። እኔ ማለት ከዚህ ምድር ላይ ስንኖር ከቤተሰብ በላይ ምንም የለም ማለት ለእኛም ቅርቦቹም በስጋም በመንፈስም በሜንታሊም የሚያውቁን ቅርባችን ቤተሰብ ነው እና የቤተሰብ ምርቃት ግዴታ ነው። ቤተሰብ እሱ ነው የሚያኖረን የሚያቆመን። እውነት ነው። የልብ እውነት አለ። አሁን ስለ ቤተሰብ ስለ እናት ስለ አባት ስታስብ የምታስበው ነገር አለ። ልጅ ሆነን አሁን እያየን የምናደርጋቸው ነገሮች አሉ አይደለ? እየገቡ ቻሌንጆች እናትና አባት ጋር ያሉ ነገሮች የምታስታውሰው ውስጥ ያለው የልብ እውነት ምንድን ነው? የሚሰራንም ቤተሰብ ነው የሚያኖረንም ቤተሰብ ነው ምናምንና ልጅ ሆነን የማናውቃቸው ነገሮች ልክ እያደገን ስንሄድ የሚገቡን አንደርስታንድ የምናደርጋቸው ነገሮች አሉ። ልጅ ሆነን ወይ የሆነ እኛን ለመጉዳት ይመስለናል የሚመስሉን ቂም ያላቸው ነው ይመስላል ቤተሰብ። አሁን ልጅ አይደለም እንዴ ብለን ያሰብኩበት ጊዜ አለ። እኔማ በቃ ፋዘር ወጣት ነበር ልጅ ማለት የመጀመሪያ ልጅ ስለሆንኩ እንግዲህ ስቤሪ አባትና እናት አሁን ጎልማሳ ናቸው ይናል ትልቅ የሚባላሉ። አዎ ገና ነው አንተ ነው ስለሆኑ በቃ ፋዘር በቃ እንደዚህ ይጠልዘኛል አልኩሽ። በቃቱ እኩል ከኔ ጋር መሮጥ ስለሚችል ሮጬም አላመልጠው። የተለየ ብታስታውሳለህ? በጣም ኃይለኛ አይደለ? ኃይለኛ አይደለ? ኧረ በስመ አብ አለ የመግደል ሙከራ ነው። እሺ የመግደል ሙከራ ምን ነበር? ይሄ ከባድ ጨዋታ የጫወት ነበር ነገራችን ላይ። እሺ ምንድን ነው ጉዳዩ? አይ ግን በጣም ደስ ይላል ማለት እሱ ነው። አሁን እንደዚህ አይነት ሰው እንደሆነ ያደረገኝ የምር ማለት መመታት መጥፎ ነው መጥፎ አይደለም እሱ ሌላ ርዕስ ነው። ሜዳይሽ ነው እውነት ነው። እኔ ግን ተቀጥቼ በማድረጌ በጣም ደስተኛ ነኝ። አሁን እየወለ ያለውን ነገር ሲታይ ምናምን በጣም ደስተኛ ነኝ ማለት እሱ ነው እኔን የሰራኝ። አሁን ቆመው ደረታቸውን ነፍተው ልጄ ነው ማለት የቻሉት የዛኔ ተቀጥቼ በማድረጌ ነው እና እንትን አላየው መጥፎ አይደለም። እኔ ልጅ አክቹዋሊ ልጅ እያለሁ አሁንም ትንሽ እልህ አለብኝ። በጣም ለኛ ነው ይባላል። አይለቀም ጫማና ልብስ ግዛልኝ አልኩት። እሺ ፋዘር ባለፈው ተገዛ አይደል? ስንቴ ነው የሚገዛው? አይገዛም አለኝ። ኧረ ተው አይገዛም ምናምን ተባልኩ። አንድ ባለ ቡቲክ አለ የእሱ ጓደኛ በጣም ተናደድኩና ሄጄ ፋዘር የሚፈልገውን ይውሰድ እኔ እከፍላለሁ ብሏል። ብዬው ጫማ ዝም ብለህ ኪሳችን ኑሮ አይወር አታውቅም ገንዘብ አላውቅም። ተናድጄ ነው በጣም ለምን መብቴ ነው እንዲህ ይባላል ብዬ ጫማ ልብስ የሚያስፈልገኝ ስሊፐር ዝም ብለህ መርጠህ የፈለግከውን መርጬ ተሸክመህ ሄድኩ ወደ ቤት። የት ልትለብሰው? በቃ እኔ ቤት ነው የምለብሰው። ኬት አመጣ ምናምን ከዛ ቤት ለእኔ ብቻ አይደለም በዚህ ለታናሽ እህቴም ጭምር ነው። እንዴት ነው ካሜራ ማለት እሺ በጣም ከባድ ነው። ከዛ ሲሄድ አንድ ቀን ፋዘር ያገኘዋል። ያው ጓደኛ ናቸው ይተዋወቃሉ ምናምን። አልተከፈለም ገንዘቡ ቆየ አልተከፈለም። ከዛ ዛሬ ባለፈው ልጅ እኮ እንደዚህ እኮ ይሄን ያህል ሺህ ብር ምን አይ ቅዱስ ይናርገው አያግሩ በቆመጥ ልብስና አንተን መቼ አረ እንደዚህ ከዛ በቃ ቤት ተመጣ። በቃ
የመግደል ሙከራ ያለሽ ያዛል አይለኛ አይደለ ነበር እንዴ አሉ ብዙ በጣም ብዙ ኳስ ያስቸግራለሁ ኳስ ጮታው በጣም እየወጣው ምናምን በቃ በዛ በጣም አይቀርልሽ ዱላ አለ በጣም አዎ ግን ቤተሰብ ይቀጣል በትክክል ይቀጣል በጣም ሲቀጣም ደግሞ ማዘር ደግሞ ምናምን ማታ ምን አይነት እናት ናቸው እሳቸው ሀዘር ቀደሙ በጣም ገብቷል ብዙ ጊዜ ማዘር አድገኛ ናት እውነት ይብሳሉ አረ ማዘር እንደውም ሰላም አይደል ያው ኳስ ተጫውተሽ ምናምን ወንዝም ከሄድሽ ምናምን ዋኝተሽም ከሆነ አክቹዋሊ መዋኘት አንችልም ማምራጨቅ ነው ግን ኳስም ተጫውተሽ ምናምን ቡራቡሬ ምናምን ሆነሽ ትመጫለሽ ራት ለመብላት ነው የምትገቢው ማታ ማገዝ የለም አዎ ከዛ በዛው ወተሽ አንሶላ ላይ ድርግም ስትይ ኧረ አንተ ልጅ ግሬን ታጠብታው ከነጭቃ ታየኛው ከዛ እንቅልፍሽ ላጥ ሲያደርግሽ አጠገብ ባለው ቀለል ባሉ ማለቶች እኔ ማስታወሳለሁ የወረወርኩት ሳኖሩሬ እኔ እንግዲህ ጀበና ስቶኛል ብለሽ ታምኛለሽ አናናስ ነበር ከአሁን ጀበና ቀልዳላከ ጀበና ከተነሳ ከባድ ነው እንግዲህ ማማሰያኛ ቤት ማማሰል ብቻ አይደለም አንዳንድ ለኔ አይ ገና አስገባይች እኮ ይሄ ጠባሳሱ ነው እናትና አባት አለ አሁን ይሄ ፕሮግራማችን የልባችሁነት የምናወራበትም ጭምር ነው አንዳንዴ ልጅ ሆነን የምናያቸው ነገሮች አሉ በእናትና በአባት ልዩነት በጸብ ውስጥ እኛ ብዙ ነገሮች በብዙ በኔጌቲቭም በፖዚቲቭም እንሰራለን በእነሱ ግን በሁለቱም እንሰራለን አንዳንዴ ፐርፌክት የሆነ ፋሚሊ ሆነና ጸብ አለ ግን ደብቀው የሚጣሉ ሰባይ ቤተሰብ ፋሚሊዎች አሉ የልባችሁነት ተናግረን የምናመሰግንበትም የምንወቅስበትም መድረክ ስለሆነ ነው ማይክ ቤተሰብ ስትኖሪ ግጭቶች ምናምን አይጠፉም ግን እነዛ ግጭቶች ሄደው ዋናው ቤተሰብ የሚባለው ፊላር ከእናት አባት ልጆች ምናምን የሚባለው ነገር ሳይበትን ማኖሩ ግን ትልቅ ነገር ነው ማለት እግዚአብሔር ይመስገን እንግዲህ እኛ ጋር ምንም አሁንም እናትም አባትም አብረው ነው የሚኖሩት ግን የምታውቂያቸው ታሪኮች አሉ የምታውቂያቸው ስቶሪዎች አሉ የሚፈጥሩብሽም ነገሮች አሉ አንዳንዴ ደግሞ ሰዎች ደግሞ ክርር ሲሉም ወደዛ ደርሰው የሚመለሱ ነገሮችም ደግሞ ይከተለዋል ላይፍ ሊኖሩ ይችላሉ አንድም የሆነ አለ አይደል ይሄ ኔክስት ጀነሬሽን ላይ እንትኖችን የሚያዘገዩት ምናምን እነሱ አይነት ኬዞች ይመስሉኛል ህይወት መጀመሪያ ትዳር መጀመሪያ ፈሪ ያረጋል ማመስገን ተፈልግ ከሆነ ይቅርታ መጠየቅ ተፈልግ ከሆነ ፋሚሊዎችን በዚህ አጋጣሚ ተለልኝና ሌሎች በጣም ስራዎች ላይ ደግሞ እንመጣለን ካነሳን ካልቀር ማመስገን አለብኝ ይቅርታ ግን መጠየቅ ምን አለበት የሚያስጠይቅ ነገር አላደረኩም ያም ከሆነ ልጅነት ነው እንጂ ማመስገን ግን ያው ይገባል ማመስገን ግዴታ ነው ቀጥተው መክረው መንገድ አሳይተው እዚህ ደረጃ እንደርስ ስላደረጉኝ ለቤተሰቦቼ ግዴታ ማመስገን ግዴታ ከፈጣሪ በታች መጀመሪያው ምስጋና የሚወስዱት ቤተሰብ ምንም አይነት ሲቹዌሽን ውስጥ ሚኒ ሚዲያ ነበርክ የአርት የጥበብ መጀመሪያ ታጣብሱ ነበር ወጣቶችን ይባላል መሰለኝ እኔ እንኳን አላጣበሱኝም ግን ይሆናል አድቬንቸር አለው በጣም ደስ የሚለው እኮ ሚኒ ሚዲያ እኔ አሁን ብዙ ነገሮች የጀመርኩት ሚኒ ሚዲያ ነው ማይክ ከማይክ ጋር የምተዋወቁ ሚኒ ሚዲያ ነው ድፍረት የምትለማመጂው ሚኒ ሚዲያ ነው ትምህርት ቤት ነው በቃ ፓሽን እንዳለሽ የምታውቂው ሚኒ ሚዲያ ነው ራስሽን የምታሳይባቸው ቦታዎች ስለሆኑ ደስ እያለሽ መሳሪባቸው ነበሩ ከዛ ወደ ፋዘር ቤት መጣ ፋዘር ቤት ብዙ የጥበብ ሰዎች መውጫ በጣም እንትን ነውና በጣም ፋዘር አሁን በእድሜም ከፍ ብለዋል በጣም አሁን እድሜ ይስጣቸው አሜን ትልቅ እንትን ነው እድሜ ይስጣስ እንኳን እሳቸው ስትይ ደስ አይለውም እሳቸው ያው ፋዘር ብለውኛል አንተ በቅርታ ፋዘር አሁን ትልቅ ሆነና ይከብደኛል ለምዶ አላውቅም እኔም ተቸግሬ ነበር ስገባ ሰሞን ግን አንተ ሲባል ነው የሚወደው እርሶ አይወድም ጥበብ ሰው አንተ አይባልም ይባላል ያንን ነገር ከትምህርት ቤት ጨርሰሽ ስትወጪ የምታሳይበት ደግሞ ቦታ ግድ ያስፈልግሻል የሆነ ደግሞ ታለንትሽን የምትፈልጊበት ጓደኞችሽን የታለንት ጓደኞችሽን ማለት የአርት ሰዎችን የአርት ጓደኞችሽን የምታገኝበት ቦታ ደግሞ ያስፈልግሻል እና አጋጣሚ ተወራቀኝ እንደዚህ
ፋዘር ቤት ምንድን ነው ፋዘር ቤት? ምንም አይገባኝም። ፋዘር ቤት ምንድን ነው ፋዘር ቤት አልኩት። ፋዘር ቤት እንደዚህ ቲያትር ምናምን ጥበብ ምናምን ማስተማሪያ ከፍዬ ኬታ በጣም ማለት ከፈልኛል። አይደለም በነፃ ነው። በነፃ የት ነው? ፒያሳ እንደዚህ። ከዛ እሱም አንድ ጓደኛዬ ነው። አጋጣሚ ነው ልጁን ብዙ አንተዋወቁ። ሄድኩ። ከዛ እዛ ሲሰሩ ማየናቸው ነፍሱን ማር ባባንም እዛ ነበር መጀመሪያ። እዛ ነው የምታውቀው? መጀመሪያ ጊዜ ያየሁት እዛ አሉ እነ መሳይ ተፈራ እነ ቸርነት እነ ብዙዎቹን እዛ እነ ዘቢባ እዛ ነበር ማማቃቸው ማለት ሲኒየሮች ነበሩ። እኔ ደግሞ እናያቸው ነበር እዛ። ከዛ ደፋር ነኝ እኔ ችግር የለብኝም ቶሎ ለመቀላቀል። ኮሜንት ይሰጣል፣ አስተያየት ይሰጣል፣ የሆኑ ሰዎች ይመረጣሉ፣ ይወጣሉ፣ ከዛ ተነጋግረው ይሰራሉ። ከዛ አስተያየት ይሰጥባቸዋል፣ ከዛ ይገባሉ፣ ከዛ የሆነ ሰው ይዘፍናል፣ ከዛ የሆነ ሰው ይገጥማል። እነ በላይ በቀለው ያና ከዛ እነ ሚኪ ምናሴ ትላልቅ ሰዎች ወጥተዋል። ትላልቅ አክተሮች ትላልቅ እንግዲህ አሁን ምነግርሽ የኛ ባቾች ናቸው። እኛ እኔ እንኳን በእድሜ እነኚህ ታውቃቸዋለህ? አዎ እንጂ እንግዲህ ከዛ በፊት በጣም ብዙ ሰዎች ከፋዘር ቤት ያው ማንም የሚያውቀው ነው። ከዛ አንድ ሳምንት ቁጭ ብያየውና የሆነ ቀን እኔም ወጥቼ ሰራሁ። ኦኬ። ከዛ አልፈራህም? አይ እኔ አልፈራህም። ግን ምንድነው ብቻሽን አትሰሪም። እዛ ያው ሰው ያስፈልግሻል፣ ጓደኞች ማፍራት አለብሽ ምናምን። ከዛ ቀስ እያልን እዛም ጓደኞች እያፈራው እየበዛ መጣ። ወደ ዩኒቨርሲቲ ገባህ? አዎ። ከዛ ልማር አልኩት እና ይሄን ነገር ቆይ እስቲ እንትን ድምጽ ማይነር ሜጀር ምናምን ሲል ኦኬ ይሄ ነገር የሆነ የራሱ በሳይንስ መደገፍ አለበት አልኩና ተማርኩ። ሄጄ ዩኒቨርሲቲ እና የልጆች አባት ተማሪ ነበርክ? አዎ በደንብ። ሙሉጌታ ጃዋሬ አክቲንግ። ኧረ ደግሞ አሁን ሙሉጌታ ጃዋሬ ማለት የለብኝም። ረዳት ፕሮፌሰር ሙሉጌታ ጃዋሬ እኛም እንደዛ ነው የምንለው። ከቅርበት ሙሌ ነው የምትሉት? ሙሌ ነው የምንለው። 3 ኮርስ ምናምን ሰጥቶኛል። ሲሪየስ መምህር ነው። የፈለገ ብትግባባ በጣም አይሰማህም። በጣም ብዙ ሰዎች ይሸወዳሉ። በነገራችን ላይ እሱ ላይ ከተግባባ ነው ምናምን ሊሆንና ሲዘናጉ ታው እንዴ መከራ እንዴት እንደሚያበራኝ እንደነበርኩ እግዚአብሔር ኤቲክስ አስተማረኝ። የሚገርመው ያን ጓደኛ በነበርንበት ጊዜ አብረን አምሽተን ምናምን አብረን ሆነ። ጠዋት ስገባ ገነትን ጋር ተነሽ የታል ጫማ አረግሽው ምንድን ነው አብረን እኮ ነበር። ዝም ብለህ እስኪ አስበው የቦታው ብትሆን ብለን ታደርገው ያማል ይዙ ልክ ነው። ስራና አንተን መለየት ለይቶታል። እሱ ያኔ ገና ልጅነቱ ምንም ስላለ አልገባኝም ማለት እያወቀ ለምንድነው ምናምን ትላለህ። የሚገርመው እየተሰራደም ሊሆን ይችላል፣ መንገድ ላይ መጣ ነው ወይ ተቀራለድን እየተላፋ ሊሆን ይችላል። ክላሱ ስገባ እግዚአብሔር በሚያውቀው ያልበኛል ነው እንዴት እንደምፈራው እስከምንለያይ ጊዜ ድረስ አብረን ሲሰራ እፈራዋለሁ። ልክ ከዛ ውጭ ባልና ሚስትነት ጋር ሲመጣ ግን ሌላ ህይወት ነው። የሚገርም ነገር እና ብዙዎች ሲዘናጉ ነበር እና እሱን ነገር አልገጠመም ለማለት ነው። ክላስ ላይም እንትን ነኝ በጣም እንደዚህ አታሽዳ አይደለሁም። በጣም ደግሞ አልጠፋም እና እንዲሁ ቢያቀኝም አሁን እንደ ተማሪ ነው የሚያቀኝ። ኦኬ። ከዛ የተለየ ደስ ይላል በጣም። ድምጽ ነው የማስታወቂያ ነው ሞር ወደ ማስታወቂያ ይሄዳል ብዬ አስባለሁ። ድምጽ በጣም ግሬስ አለው። ማስታወቂያም ሰርቻለሁ። የኮንፊ ዳይፐር ካናል ፕላስ ተሰነ በድምጽ ፊቴን አይፈልጉትም። ይፈልጋል ገና ሲገባ አስደነገጥኩት። እኔ ጠባሳ ትንሽ አንድ 3 ቦታ አየሁ እንጂ አውቄ ነው ስቀልድ የሚፈለግ ፊት ነው በደንብ ገና ከዚህ ባለበት ብዙ ምትሰራለህ አቅም እንዳለ እያዩ ስለሆነ ድምጽ የቀደመ ለምን እንደሆነ አላውቅም እኮ ድምጽ አንዳንዴ ችግር ነው የሆነ ነገር ይቀድምና ግን እንመቼ ነው ድምጽ ይመጣል ይመጣል። አሁን በቅርቡም ይጀምራል። አንድ ሲትኮም አለ ካናል ፕላስ ላይ ራሱ ጀምራቸዋል። ኦልሞስት እኛ ሰርተን ጨርሰናል። አሁን በቅርቡም ይጀምራል። አክቲንግ በአክቲንግ ማለት ነው። እዛ ላይ ደግሞ በአክቲንግ እንመጣለን። ፊቴን መግረፍ ደግሞ የሚፈልገው እዛ ላይ ፊቴን መግረፍ በቃናና በካናል ብቻ አይደለም ድምጼን የምትሰሙት። በፍለክት እንመጣለን። የምን ድባብ ነበረ? የክላስ ልጆች ነን። የዩኒቨርሲቲ ክላስ የዩኒቨርሲቲ አንድ ባች ተማሪዎች በጋራ ሆነን ነው የሰራ ነው። ዳይሬክተሩ ይድነቃቸው ተስፋ ይባላል። በጣም ጎበዝ ልጅ ነው። በጣም ጎበዝ ዳይሬክተር ነው። ቴዲ አለ ቴዲ ለታ የኔ ቤተሰብ ነው። ፕሮዳክሽን ማናጀር ነበር።
ቴዎድሮስ ሸዋንግዛው የሚባል ደግሞ አንድ ቀጭን ልጅ አለ። እሱም ማስረሻ እነዚህ ጽሁፍ ላይ አብረን የነበርን ሰዎች አንድ ላይ እየጻፍን አብረን እየሰሩ ነበር። ሌሎችም አሉ በኮስቱም ላይ እየሰሩ ኮንቲኒቲ ላይ አክቲንግም ላይ አሉ። አንድ ባች ስለነበር ተሰሩ ነበር በደንብ ፕሮዲስ በማድረግ ብቻ ነው የተሳተፉ ሰዎች አሉ ምናምን። ይሄ የጋራ እንደ አንድ ማስታወሻችን። ከዛ ወደ ላጤው ባለትዳር ነው። ኦኬ ላጤው ባለትዳር ላጤው ባለትዳር እስቲ ንገረኝ ስለሱ። ሰኔ 28 ጀምሮ በብሔራዊ ቲያትር ሰኔ 28 2014 ማለት ነው። የታየ ነው 15 ወደ 5 ወር 6 ወር ገደማ ማለት ነው። እንዴት ነው እሱስ? ፕሮዲስ አድርገሃል? ምንድን ነው ያንተ ኮንትሪቢዩሽን? የኔ ድርሻ እዛ ላይ የፕሮዲስ በማድረግና በማዘጋጀት ነው። ኦኬ ድርሰቱ ደግሞ የዳንኤል ሙሉነህ ነው። ዳኒ ብቸኛ የጻፍኳት ስክሪፕት ይችላል ብሏል። አዎ እኔ ሲጽፍ ሰምቼ ስለማገር ነው። ቲያትር ነው ግን ያለኝ ብቸኛ ቲያትር የጻፍኳት ስክሪፕት ይችላል ነው ያለኝ። አክቹአሊ ከዚህ በፊት እልባት ተብሎ በማዘጋጃ ቤት ይታይ ነበር። ይሄ ራሱ ቲያትሩ ላጤ ባለትዳር እልባት ተብሎ ማዘጋጃ ቤት ይታይ ነበር። እኔ አጋጣሚ አላየሁትም። አጋጣሚ ሆኖ እና ብዙ ዳኒም ስናወራ እንዲሁ እንደው ነገሮች አልተመቻቹም እና ብዙ አልታይም እኮ የቲያትር ጥሩ ነበረ ምናምን ብሎ እንደው ቁጭት መልክ ምናምን ነግሮኝ ነበረ። ዝም ብሎ እንደው እኔም ስክሪፕቱን አንብቤዋለሁ በስክሪፕት ደረጃ ማለት ነው። ከዛ በቃ ለምን አንሰራው የሚል ሀሳብ ነበርና አነበብኩት። ወደድከው? ወደድኩት። ኦኬ ሽንት ቤት ገብቼ አነበብኩት። ከዛ ደግሞ ብዙ ጊዜ ማንበብ ሽንት ቤት ላይ ቀረው የብዙ ያርት ሰዎች ምንድን ነው እሱ ነገር አይዛጋኝ ብቻ ነበር ይመስለኝ። ግን እኔ ጋርም አለ እንትን ወሰድኩ። መጀመሪያ ጀመርኩት። ከዛ ማቋረጥ አልፈለኩም። መጸዳጃ ቤት ሄድኩ። ከዛ ቁጭ ያያለሁ ሰው ሁላ ሳይታዘበኝ ቀርማ አንድ ሰዓት እዛ ቁጭ ሲል ግን ያው ቆንጆ ጥሩ ሽንት ቤት ሲገኝ ነው። ማየን ቦታ ማቆነ ሰው ትቀራለህ። አንድ ቀን ሳይቸግረኝ የሆነ ሆቴል ቁጭ አልክ። ረማዳ ነው ተንኳኳብህ። እኔ እንደዚህ መጸዳጃ ክፍል ውስጥ ለካ ሙዚቃ ይከፈታል። አለ እንዴ አለ እኮ ቤት መሰል መጸዳጃዎች አሉ። እኔ እንዴ ሙዚቃ ተከፍቶ ማዛው ደስ ሲል እንዴ ለምን እወጣለሁ? እና ሁለት ሰዓት ነው የአንድ ሰዓቱ ሰፈር ብገባ እኮ ከዛ ለምን እወጣለሁ? ቁጭ ብለህ ቀረ። እንደዚህ አይነትም አሉ። በጣም ኮምፈርት ያለው ከሎች አሉ ማስተያ እና ላጤው እየታየ ነው ያለው። ፕሮዲስ አድርገሃል እና የነበረ ቻሌንጅ ምን ነበር? ማን ተዋናያኖች ናቸው ያሉት? ተዋናያን ቸርነት ፍቃዱ፣ እነ ናርዶስ አዳነ፣ እነ ሀና ጌትነት፣ የምስራች ግርማ፣ ምትኩ በቀለን ይዘን ነው የጀመርነው። ከዛ በኋላ ደግሞ ከጀመረ በኋላ ሄኖክ በሪሁን ተቀላቅለናል ማለት ነው። ሄኖክ በሪሁን ተቀላቅለናል። በጣም ጥሩ ጊዜ ነበር። በጣም ቆንጆ ታይም ነበር። እንደው በአብዛኞቹ ትንሽ ስራ በጣም ተደራራቢ ስራ የሚበዛባቸው አክተሮች ናቸው። ማርኬቱ ላይ እየሰሩ ያሉ ተፈላጊ አክተሮች ናቸው እና በዛ ጠባብ ጊዜ ውስጥ ለሪሄርሳል ጊዜ እያገኙ በጣም ዲሲፕሊንድ ነበሩ እና በዛ ሂደት ውስጥ ነው የሰራነው። በጣም ደስ የሚል። በዚህ አጋጣሚ እንዳልኩሽ በጣም ላመሰግናቸው ፈልጋለሁ። ይጋብዝሻል። ደስ ይለኛል በጣም። በጣም እየተወራለት ነው። በጣም ሰዎች እያዩት ነው ያሉት። ለዛ ነው የጋብዝኩም። አላማዬም አንዱ ላጤ ባለትዳር እንዴት ነው ይሄ ነገር ምንድነው የሚያል ከተማ ውስጥ ኢሹ የሆነበት ምክንያት ምንድነው ብዬ ነው አንዱም ስጠራክ ከሌሎች ስራዎች በተጨማሪ ማለት ነው። እና ቲያትር በራሱ ቻሌንጅ አለው ብዬ አስባለሁ ስታዘጋጅ። ቻሌንጁ ምንድን ነው? የመጀመሪያ ነው ፕሮዲስ ማድረግ እና ዳይሬክት ማድረግ። እንደ ድል ደግሞ አሪፍ ቲያትር ላይ ነው። እግዚአብሔር ይመስገን። ቻሌንጁ ምንድን ነው? ቻሌንጁ ብዙ ነው። ቻሌንጁ ከልምድ ቦታ ማጥራት ይጀምራል። ይሄ ከገንዘብ ጋር በተያያዘ ወጪው ፋይናንስ ሊሆን ይችላል።
የመጀመሪያሽ ሲሆን ደግሞ አታውቂውም። የማይገባሽ ነገር ላይ ታውጫለሽ፣ የሚገባሽ ነገር ላይ ተሰስቻለሽ። አይደል ባላንስ አታውቂውም። አሁን 2-3ኛ ብትደግሚ እየተረዳሽ መጣላ እውነት ነው። እና እሱ አለ። ከዛ ደግሞ የቲያትር ቤቶች ማነስ ከዛ በኋላ እንደው ሳስበው ከዚህ በፊትም ብዬዋለሁ ፋና ላይ ስናወራ ብሔራዊ ቲያትር ባይኖር ይሄ ቲያትር አላለፈም አሉ። አሻሽሎ ለማቅረብ የት ነው ሊቀርብ የሚችለው? ባይኖር ነው ብሔራዊ ቲያትር ባይቀርብ ኖሮ ማለት ብሔራዊ ቲያትር ባያልፍ ኖሮ የት ይቀርብ ነበር? ከዛ ሌላ የለም ግንባታ ላይ ናቸው። ማዘጋጃ ነበርንበት እኛ ቲያትሩን ባስገመገምኩበት ሰዓት ተገመገመ። ከዛ ቁጭ ብዬ ያሰብኩት ማለት ከጀመረ በኋላ ነው ያሰበው ይመጣል። ብሔራዊ ቲያትር አጋጣሚ ሆኖ እኛ ባንገባ ወይም ባያልፍ ሌላ ቲያትር ይተካል። ከዛኛ አሻሽለን እንኳን መስራት ብንፈልግ ትተላለፋለህ። የት ነው የሚሰራው? ማለት ምንም ለአመታት ነው የምትቆየው። ለአመት ምናምን ትቆያለሽ። ይሄ በጣም ትልቅ ቻሌንጅ ነው ማለት የዛን ጊዜ ሀገር ፍቅርም አልጀመረም፣ ብሔራዊ ቲያትር ማዘጋጃም ስቲል አልጀመረም። ሌሎች ቲያትር ቤቶችም በእድሳትም ተዘጋግተዋል። ያሉት የግል ቲያትር ቤቶች እና ሲኒማ ቤቶች ናቸው። እሱ ደግሞ ከባድ ነው እና እሱ ራሱ አንድ ቻሌንጅ ነው። መቼ ነው የሚታየው? ዘውትር ማክሰኞ በ11 ሰዓት ተኩል በብሔራዊ ቲያትር ይታያል። ያው እንዳልኩሽ ነው ብዙ ሰው 6 ተዋናዮች ነው የሚያየው ፖስተር ላይ እና 6ቱም የሚተውኑ ይመስለዋል። ደብል ካስት የፊልም ተዋናዮች ስለሆኑ የማስታወቂያ ተዋናዮች ስለሆኑ ምናምን ስለሚያስፈልግ ግዴታ አታውቂውም የስራውን ሁኔታ። ትንሽ ሁሉንም ያወጣችሁት ዛሬ አንዱ ይተውናል፣ ሌላኛው ላግዜ ይተውናል። 4 ተዋናይ ነው መድረክ ላይ ሲተውን የምናየው። ፖስተር ላይ ያሉት ደግሞ 6 ተዋናይ ናቸው እና ለዛ ነው ብዙ ሰው ኮንፊውዝድ ይሆናል። በዛው ለመመለስ ያህል ነው። ዛሬ ስትመጪ ቸሬ ልታገኙ ትችላለሽ፣ ኔክስት ስትመጪ ሄኖክ ልታገኙ ትችላለሽ። ሁለቱም በጣም ምርጥ ተዋናይ ናቸው። ሁለቱም ደግሞ ማየት ይቻላል። እዛው አጋጣሚ ሀና ጌትነት አንዷ ካራክተር እልባት በነበረበት ታይም ሜሮን ጌትነት የምትሰራው ካራክተር ሜሮን ጌትነት። አሁን ደግሞ ሀና ጌትነት የእሷ እህት ናት። ደግማ ከሚዲያ ጋር በተያያዘ አንተ አንዳንዴ ሚዲያዎች ልክ ያልሆኑት ነገር አለ ብለህ በተደጋጋሚ ስታወራ ሰምቻለሁ እና ምንድን ነው አንተን በግል ያስቀየመ ነገር አለ ወይስ ሊያስቀይም የሚፈልጉ ማለት መቼም አትማ እነግራቸዋለሁ ልክልካቸው። አይ በግል ሳይሆን ሚዲያ አራተኛ መንግስት ነው የሚባለው። አራተኛ መንግስት ነው ይባላል በተለምዶ። ትልቅ ፓወር አለው ሚዲያ የሀገር ሰላም ላይ የሀገር ለማረጋጋትም ብዙ ነገሮች ላይ ሚዲያ በጣም ትልቅ አስተዋጽኦ አለው እና ይሄ ትልቅ አስተዋጽኦ ያለውን ነገር የሚመሩ ሰዎች ወይም የሚሰሩ ሰዎች ወይም የሚሳተፉ ሰዎች ግን በተቃራኒው ሲያደርጉትና ይሄ መነሻ ሲሆኑ ምናምን ስታይ ትንሽ እንትን ይላል፣ ቅር ያሰኛል። ሚዲያ ማለት ያው ሶሻል ሚዲያም ሚዲያ ነው። ሶሻል ሚዲያው እንደውም ብሷል እንጂ እንደውም ሶሻል ሚዲያው ነው በጣም ሶሻል ሚዲያው ቶርት ሊሆን የተበላሸ የማይሆን ልክ ያልሆነ መረጃ አጋኖ ማቅረብ በጣም ጥቂት ናቸው በትክክል የሚሰሩ ሚዲያዎች። አሁን በተለምዶ የዩቲዩብ ፊልም ይባላል። በተለምዶ የለብለብ ፊልም ማለት ነው። ሲገለጥ የለብለብ ፊልም ማለት ነው። ፋስት ፉድ ኢንዶሚ በ3 ደቂቃ በ3 ሰዓት በ3 ቀን የሚሰራ እግዚአብሔር ነው። የዩቲዩብ ፊልም እንደዛ ነው እና ኢንዶሚ ደስ ያልገለጸው የዩቲዩብ ፊልሞች ኢንዶሚ ናቸው። ለፍቶ መስራት የሚፈልገውን ሰው ማስነፍ ነው ይሄ። ወይም ደግሞ ለፍቶ የሰራውን ሰው ደግሞ ዋጋ ማሳጣት ነው። የሚመጣውንም ማስነፍ ነው፣ የሰራውንም ደግሞ ዋጋ ማሳጣት ነው። እንደው ፊልም አልኩልሽ እንጂ ፊልም ብቻ አይደለም፣ ፊልም ፕሮግራሞች ለምሳሌ አሁን አንቺ በዚህ ደረጃ ተዘጋጅተሽበት እንግዳ አቅርበሽ ቀርጸሽ ካሜራ አዘጋጅተሽ ላይ አዘጋጅተሽ ሰርተሽ የምታመጪው ገቢና ከዛ የሆነ የማይሆን ወይ ግን አይገናኝም። አዎ የምታመጫቸው ነገሮች የተለያየ አይነት እንትን ሲኖራቸው ስታይ አንደኛ ሰው ራሱ ወዴት እየደነውት ያለሽ ራሱ አቅራቢ
ብዙዎቻችን ታዋቂ ሰዎች ሲያልፉ አንዳንዴ ሄደ መቅበሩ ይከብዳል መቅበር እያስፈለገ የሚከብድ ነገር አለ ምክንያቱም ሚዲያው ቶታሊ ጭንቅላትን ይወስደዋል ሰው ነህ አንዳንዴ ድንገት ልስቅ ትችላለህ ድንገት ልታወራ ትችላለህ ድንገት ልትሳሳም ትችላለህ ሁሉ ነገር የሚተረጎምና የሆነ ኢሹ የሚወጣለት ሆኖ ነው እየተገኘ ያለውና እኔ በጣም ከባድ ነው ይሆነ ያለው በሀገራችን ባሉ ግጭቶችም ለምሳሌ የሆነ ዛሬ 3 አመት ወይም የነበረ ቪዲዮ የሆነ ነገር በተነሳ ቁጥር ይሄው ደግሞ ማምጣትም ሌላ የአይምሮ እንትን መፍጠር ነው እና ትንሽ እሱ አካባቢ ያለው ነገር እንዴት እንደሚስተካከል ባላቅም ግን ትንሽ ሚዲያው እንትን መስተካከል አለበት ሌላ ከዚህ ጋር በተያያዘ ከቃና ጋር በተያያዘ መጀመሪያ አካባቢ ቃና እንደተጀመረ ቲያትርንም ፊልምንም ገደለብን የሚል አንተ ተቃውሞ ነበር በአርት ባለሙያዎች ውስጥ ስቲል ነው ኮሮና መጣ ወዲያው ቃናም ነበር ኮሮና መጣ ቲያትር ፊልሞች ምናምን ሞቱ አንተ አይቀ የአርት የትወና ምናምን የሚሰሩ ሰዎች አብዛኞቹ ስራ ሲስተም ውስጥ አይደሉም ያሉት እና ከዚህ ጋር በተያያዘ ምንድነው አንተ የሚሰማ ነገር ዓለም የውድድር ነው እኔ ማምነው በዛ ነው ይሄ እዚህ ጋር ሱቅ ስለከፈትኩ እዚህ ጋር ሱቅ አትክፈትብኝ አይባልም እውነት ነው ሁሉም የራሱን መሞከር አለበት እንትን ነው የእናቴ ቀሚስ አደናቀፈኝ አይነት ምክንያት ነው ለኔ የሚሆንብኝ ምክንያት እኔም እዛው ማይ ውስጥ ገጥማል ገፈት ቀማሽ ነኝ ለምሳሌ ልንገርሽ ነው በጣም አንዳንዴ ኦዲየንስ የሚያንስባቸው አጋጣሚዎች ይፈጠራሉ ማንንም አልፈልግም ለምን አለማንጫ ጀመራት አለማንጫ ብዙ እውነት ነው ጀመረ ቲያትር ላይ ኢንፍሉዌንስ ሊኖረው ይችላል በጣም ወሳኝ ጨዋታዎች 12 ሰዓት ላይ ነው ሲታዩ የነበረው ገብቶሻል ያንተም ቲያትር 11 ሰዓት ከምናምን ነው 12 ሰዓት ኦሬዲ ይጀምራል ገብቶሻል ለምን ይሄ ሰውዬ ኳስተቱ አልመጣም ብዬ ለወቅሰው አልችልም ዓለም ያማራጭ ነው ገብቶሻል ሶ ምንድነው ያኔ አማራጭ መምጣት የሚችልበትን ወይ በሌላ መንገድ መቀየስ ወይ ቀን ምንትማት ወይ ሰዓት ማስተካከል ወይ ምናምን ሌሎች ነገሮች አማራጮችን መጠቀም ሊሆን ይችላል ወይ መታገስ አሁን እንደምታየው የቴሌቪዥን ጣቢያዎች ማብዛት የቴሌቪዥን ድራማዎች ውድድሩን ከፍ አድርጎታል እና መምጣት አሁን ሌላውን ሚዲያ ያጠፋዋል ማለት አይደለም ራሱን ግን በተለየ አይዲያ በተለየ ነገር አጠናክሮ መምጣት መቻል አለበት ለምሳሌ በጣም ብዙ ሚዲያዎች ቃና ከመጣ በኋላ ያላቸውን ኮንቴንት ለውጥም ማየት ይችላል ያቀራረብ ለውጥም ማየት ይችላል ኮምፒቲሽን ውስጥ ሲከት ደስ ይላል ውድድር መሆን አለበት ግን እኛ ለበለብ ያረግን የምንሰራውን ከለከለን ግን አትበሉ የተባለ ነው የኔ አመለካከት ያንተ አመለካከት ነው እኮ እኔም አመለካከት አይደለም እሱ ራሱ ኦዲየንስ ጄጅ ያርጋው በእርግጥም በወቅቱ እንዳልከው ነው ውድድር ነው በእርግጥም ግን ቲያትርና ፊልሙ ላይ ተጽዕኖ ነበር ኦብቪየስሊ ግልጽ የሚታይ ነው ነበረው ግን መፍትሄው ምን ይሁን ነው አሁን እኔ አንነበረው ተወዳዳሪ ሆነን እንምጣ ነው ከስቶሪኮ እኛ ከላይ በጣም ቆንጆ ስቶሪዎች መፍጠር እንችላለን ቆንጆ ዳይሬክተሮች አሉ በጣም ጎበዝ ዳይሬክተሮች አሉ በጣም ጎበዝ ሲኒማቶግራፈሮች አሉ በጣም ጎበዝ አክተሮች አሉ ለምን እነዚህ ናቀናል ለምን አሁን ሰው አደይን ያያል ለምን ነው አደይን የሚያየው ቆንጆ ስለሆነ ነው አለቀ ምንም እረኛዬም ሰው አይቶ የለም አይቷል አብዱለት ገብቶሻል ጥሩ ኳሊቲ አልነካውም ቃናም አልነካውም ሌላውም እንትን አልነካውም እንዴ በደም ምንም ከምን ነው በደንብ ታይቷል በተለያዩ ስራዎች እንጠብቃለን በጣም ተጫዋች ነህ በጣም ነፃ ሰው ነው ከጠበቅኩትም በላይ ስላገኘው ደስ ብሎኛል በቀጣይ ምንድነው የምትሰራው ነገር ያሰብከው ነገር እቅድ ምንድነው ምን ላይ እንጠብቅ ቲያትሩንም ዴቨሎፕ በደንብ ማድረግ ፈልጋለሁ በደንብ በፊልሞች በተከታታይ ድራማዎች በማስታወቂያዎች እንዳትፈልጋለሁ በደንብ በሰፊው ማምጣት የተጀመረችውን ነገር ማስፋት ነው ብዙ እንግዲህ ይኖራሉ ፕሮዲዩሰሮች የማስታወቂያ ስራ የሚፈልጉ ብዙ ሰዎች ይኖራሉ ይሄን የመሰለ ድምጽ ተጠቀሙበት ይሄን የመሰለ የአርት ሰው ተጠቀሙት ነው በዚህ አጋጣሚ ማለት የምፈልገው ምናልባት መጨረሻ ላይ ማስተላለፍ የምትፈልገው ማመስገን የምትፈልገው የልብን እውነት መናገር የምትፈልገው ሰው ካለ ከወለዱሽ ሰዎች ጀምሮ እዚህ ስራ ከአካባቢሽ ከዛ እዚህ ስራ ውስጥ ስትገቢ መንገድ ከመሩሽ ሰዎች ጀምሮ ታመሰግኛለሽ ከዛ ይሄ ይሆናል ይሄ አይሆንም ካልሽ ጀምሮ ሰዎች ታመሰግኛለሽ እና ሁሉንም እግዚአብሔር ያክብርልኝ ቤተሰቦቼንም በጣም ነው አመሰግነው በጣም ነው ወዳችሁ ጓደኞች በጣም ጓደኛ በነገራችን ላይ በጣም
መንገድ የሚያስትም መንገድ የሚመራህም ነውና ጓደኞቼን በጣም ላመሰግን ፈልጋለሁ። ስፔሻሊ የቢሮ ጓደኞቼን ረጅም ዓመት አብረን በጓደኝነት ያሳለፍን የቃናው ጓደኞቼን ሁሉንም በጣም ማመስገን ፈልጋለሁ። ሁለተኛ ተመስጋኞች ደግሞ አትችልም የሚሉ ተስፋ ያስቆረጡ ሰዎች አይደል አሉ ነበሩ አይጠፉም ማመስገን ፈልጋለሁ። ጉልበት ናቸው በነገራችን ላይ በጣም አምናለሁ። ጉልበት ናቸው በጣም ጉልበት ናቸው። ከሁሉ በላይ ግን ያው ሁሉንም ለምክንያት ያደረገው እግዚአብሔር ይመስገን። እውነት ነው። አሜን አሜን። ትልቁ እሱ ነው። እንግዲህ እኔ በጣም ነው የማመሰግነው ለነበረን ቆይታ በጣም ምስጋና ማቅረብ ፈልጋለሁ። በተለዩ ከዚህም በሰፋ ባለ ስራ እጠብቃለሁ ብዬ አስባለሁ። ገና ወጣት ነህ። አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ የነበርነው እስካሁን ከደራሲና ዳይሬክተር እንዲሁ ተዋናይ ሄኖክ ብርሃኑ ጋር አብረን ነበር። ይሄ ዩቲዩባችንን ሰብስክራይብ፣ ኮሜንትና ላይክ